ፈነዳ ያፈነዳውን ሰውዬ የፈነዳበትም ሰው ሴትዮ ይማራሉ። ሁለቴ ከፈነዳ ነው ችግሩ። ቦምቡ ሳይሆን ችግሩ ቦምቡን የሰራውም ሳይሆን ችግሩ ቦምቡ የፈነዳበት ሳይሆን ቦታው ሳይሆን የተጠቃው ሰውዬ ጤነኛ አይደለም ማለት ነው። ያማዋል ማለት ነው። ያማዋል ማለት ነው። ያማዋል ደዚህ ጮኸን ይውጣልን እንጂ ተቃጥለናል እኮ ተቃጥለናል ትላላችሁ። ለልዋም እንደናደረቻው በቃ ልብሴ ልበስ ተጣጥቤያለሁ። ልብሴ ልብስ እና የፀጉሬን ነገር በኋላ ምን ያስቅሻል እህቴ? ምን ነው ችግር አለ? ቤተሰቡ በሙሉ ጭራሽ እዚህ ቁጭ አላችሁ። ቤተሰቦቹ በሙሉ መታችሁ ቁጭ አላችሁ። ስራ የላችሁም። ሁለት ሰው አየሁ እዚህ ጋር። ከመቼ ለዚህ መታችሁ ቁጭ ምትል? ወጡ ከዚህ ቤት እንዴ! አንድ እብድ ይበቃል ከቤት ውስጥ። እህት ያክስት ልጅ እዚህ ቁጭ ብሏል። ምን እየተማራችሁ ነው? ዘመዴ አንድ ሰው ወደ ኢትዮጵያ መጣለው ሲል ፍጥጥ ስልካችሁ እንዴት ነሽ ደህና ነሽ ምናምን ነገር ደህና ነኝ 3 ወር በሙሉ 2 ወር ይደወለልኝ የለም። ያ አሁን ግን አንዳንድ ሰዎች ኢትዮጵያ ሊመጡ አካባቢ ጭምጭምታ ስትሰሙ የጤንነታችንን ነገር በጣም አሁን ነው የምትጠይቁ። ሰላም ነሽ ትጂ እንዴት ነሽ ደህና ነሽ አክስቴ እህቴ ማሬ። ደግሞ በእኛ ቤት ማሬ የሚባል ማጠራር ተጀምሯል። ማሬ ሆዴን የማውቀው ለሽክሸካ ብቻ ነው የሚጠራው። ጭራሽ ሆዴም ተብያለሁ በቀደም ለታ ሆዴ። እኔ እኮ ከኋላ ሰውዬ ያለን የመሰለኝ። የቤታችን የዋትሳፓችን ይበቃል። ውጡ ከዚህ ቤት ውጡ። ወጣችሁ ላውራበት። ማሬ ከጎጃም ነው። አየኮ ማሬም ጨምራችሁበታል። እንደሱ የምትሉት የሆነ ነገር ስትፈልጉ ነው። ተለያየን እኮ ተለያይተናል እኮ ጋይስ። ውጡ ካልሆነን ይወጣለች። በቃ ለነገሩ ፀሐይ ወጥቷል። ውጡ አትውጡ አይሰራም። አታውቂም እንጂ ዘመድ ኧረ ይቅርብኝ፣ ዝምድና ይቅርብኝ። የኔ ዘመዶች ብትቀርብኝ ነው የሚሻለው። የኔ ዘመዶች እንትና ናቸው፣ ጊፍት የሚሰጡት ናቸው። ከእናንተ ጋር ያለኝ ዝምድና ምንም ከእናንተ ጋር ያለኝ ዝምድና ጠንቀር ይላል። ጊፍት ሰጪዎቼ ናቸው የኔ ዘመዶች፣ የስጋ ዘመዶቼ ቲጂዬ ብለው ዶላራቸው። እኔ ማሜ ነው ዛሬ ዘመዴ። ዛሬ ማሜ ፕሬዚዳንት የኔ ዘመድ ነው። እናንተ ግን አይደላችሁ። ሂዱበት። ትወጣላችሁ አትወጡም? ልውጣበት። አረ ሀደቆ ጀመራችሁ።